እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠም። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ መስጠቱ ተገልጿል። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት እንደነበረ ይታወቃል። ተከሳሾቹ በተከሰሱበት የሕግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ማሳለፉ ተገልጿል። በደሴ ከተማ በተከሰተ የትራፊክ አደጋ የሶስት ሰዎች ሕይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የሶስት ሰዎች ሕይወት ማለፉን የከተማዋ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ ሶስተኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈትያ ሐሰን አደጋው ከቀኑ 10 ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጿል። አደጋው ታርጋው ኮድ 347061 ኢቲ በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት የተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናቀረበት ጊዜ ድረስ 3 ሰዎች ሕይወታቸው ሲያልፍ 2 ሰዎች ላይ ደግሞ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪው ሹፌር በሕግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን የደሴ ፋና ኤፍኤም በዘገባው አመልክቷል።